ሰኔ 29 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ124 ዓመታት በፊት በዚህ ሳምንት ሰኔ 28 ቀን በንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ዘመን ኢትዮጵያን በተለያዩ ከፍተኛ የመንግስት ቦታዎች ያገለገሉት ራስ መስፍን ስለሺ ይህችን ምድር ተቀላቀሉ። በኢትዮጵያ ታሪክ ውስጥ አስደናቂ የሆኑ የሙያ ዘመናትን ካሳለፉ የፖለቲካ ሰዎች መሃል ይጠቀሳሉ። ራስ መስፍን ስለሺ የዘመናዊቷ ኢትዮጵያ ወሳኝ ጊዜያት ምስክር ናቸው። የተወለዱት ከአባታቸው ስለሺ ወልደ ሰማያትና ከእናታቸው ወይዘሮ አስካለ ጋርደው ሰኔ 28 ቀን 1894 ዓ.ም ሸዋ ውስጥ አዲስጌ ተብላ በምትታወቅ አካባቢ ነው። ራስ መስፍን ከተከበረ ቤተሰብ የተገኙ በመሆናቸው እድገታቸው የወቅቱን ስርዓት በጠበቀ መልኩ ነበር። በእሳቸው የትውልድና የእድገት ዘመን ወቅት ኢትዮጵያ ከ8 ዓመታት በፊት አድዋ ላይ ታላቁን ገድል ፈጽማ በኩራት የቆመች ሀገር ነበረች። ታዲያ በዚህ ጊዜ ለባህልና ለታሪክ ከመቼውም ጊዜ በላይ ትኩረት ይሰጠው ነበር። ታዳጊዎች በሃይማኖታዊ ትምህርቶች አእምሯቸውን እንዲያዳብሩ ይደረግ ነበር። ያኔው ታዳጊ ራስ መስፍንም በዚህ ብሔራዊ ኩራትና ባህል እየተቀረጹ ማደጋቸውን የታሪክ ማህደራቸው ያሳያል። ራስ መስፍን የቤተ ክርስቲያን ትምህርት ተከታትሎ አድጓል። ወደ ወጣትነት ዕድሜ ሲሻገሩም እንደ ወቅቱ ወጣቶች ሁሉ ሀገራቸውን በውትድርና ለማገልገል ቆረጡ። ከዓመታት በኋላ 1927 ዓ.ም የመጀመሪያውን የዘመናዊ ኢምፔሪያል ሻለቃን ተቀላቀሉ። 1928 ዓ.ም ጣሊያን ኢትዮጵያን ዳግም ስትወር በኢትዮጵያ ጦር ውስጥ ዋና አዛዥ ሆነው በማይጨው ጦርነት ተዋግተዋል። በግንቦት ወር 1928 ዓ.ም ጣሊያኖች አዲስ አበባን ከያዙ በኋላ ራስ መስፍን በሰሜን ሸዋ ወደምትገኘው ጅሩ ተብላ ወደምትታወቅ አካባቢ ሄዱ። ከዚያም ፋሽስቱን ኃይል የሚቃወም አማጺ ቡድን በማደራጀት ወሳኝ ሚና ሲወጡ ቆዩ። ካጎታቸው ልጅ አበራ ካሳ ጋር ሐምሌ ወር 1928 ዓ.ም በተካሄደው አዲስ አበባን ነፃ የማውጣት ያልተሳካ ሙከራ ላይም ተሳትፈዋል። ራስ መስፍን ከሌሎች የሸዋ አርበኞች ጋር በመሆን ለተቃውሞው አስተባባሪ አካል ለመፍጠር ሁሌም ይጥሩ ነበር። በሰላሊ፣ በመርሃ ቤቴ፣ በተጉለት፣ በወለጋና በጎጃም እየተንቀሳቀሱም ፋሽስቱን የሚያስጨንቅ ኃይል ለማቋቋም ይሰሩ ነበር። በመጋቢት ወር 1930 ዓ.ም በፋጌታው ከፍተኛ ውጊያ ላይ ተሳትፈዋል። ያኔ ከጎጃም አርበኞች ጎን ሆነው ጉልህ የሚባል ድል ማስመዝገብ ችለዋል። የተቃውሞ ታጋይነታቸው የመጀመሪያ ምዕራፍ የተጠናቀቀው ሰኔ ወር 1930 ዓ.ም ነበር። ራስ መስፍን እየበረታ የመጣውን የጣሊያን ወረራ ሽሽት ከበርካታ አርበኞች ጋር በመሆን ወደ ሱዳን ድንበር ተሻገሩ። በስደት እያሉ የኢትዮጵያን የነጻነት ትግል በንቃት ያበረታቱ ነበር። በሀገረ እንግሊዝ ከንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ጋር ግንኙነት በመፍጠር ምክረ ሐሳቦችን ያቀርቡ ነበር። በካይሮና በካርቱም አካባቢ እየተገኙም ወሳኝ ሀገራዊ ተሳትፎ ያደርጉ ነበር። በአርበኞችና በምርኮኞች መካከል ትብብርን ለማጠናከር ሲረዱ እንደቆዩም መረጃዎች ያሳያሉ። እንደ ንጉሠ ነገሥቱ መልእክተኛ በመሆንም ያገለገሉ ሲሆን እንደ ፖል ላንግሎይስ ካሉ የውጭ ጸረ ፋሽስት ወኪሎች ጋር በመሆን ሬዲዮና የጦር መሳሪያዎችን ይዘው ወደ ኢትዮጵያ ዳግም ተመለሱ። ንጉሠ ነገሥቱ በቅርቡ እንደሚመለሱና ሀገሪቱ በቅርብ ጊዜያት ነፃ እንደምትወጣ ቃል በመግባት ያገኟቸውን አርበኞች ሁሉ ሲያበረታቱ ቆዩ። 1933 ዓ.ም ቀዳማዊ አፄ ኃይለ ሥላሴ ወደ ኢትዮጵያ ገቡ። ራስ መስፍንም በነጻነት ዘመቻው ውስጥ ንቁ ሚና መጫወታቸውን ቀጠሉ። በኋላም በኦሮሚያ ክልል ውስጥ የምትገኘውን ጎሬን በቁጥጥር ስር አውለው የደቡብ ምዕራብ ኢትዮጵያን ከጣሊያን ወረራ ነፃ ማውጣት ቻሉ። ከዚያ በኋላም ተከታታይ ወረራዎችን መሩ። ኢትዮጵያም ነፃ ወጣች። ከነጻነት በኋላ መንግስት በትምህርት ላይ ከፍተኛ መዋዕለ ንዋይ ፈሰስ አድርጓል። ዘመናዊ ሆስፒታሎች ተቋቁመዋል። ቴሌኮሙኒኬሽን ተስፋፍቷል። የአየር ትራንስፖርት የሀገሪቱን ሩቅ ክፍሎች አገናኘ። መንገዶች የክልል ከተሞችን ከአዲስ አበባ ጋር አገናኙ። ሚኒስቴር መስሪያ ቤቶች የበለጠ ልዩ ሆኑ። የሲቪል ሰርቪሱም ወደ የተደራጀ ብሔራዊ ተቋም ተለወጠ። እነዚህ ልማቶች ዘመናዊነትን ከአካባቢው እውነታዎች ጋር ማመጣጠን የሚችሉ አስተዳዳሪዎችን ይጠይቁ ነበር። በህዝብ ንግግሮች ላይ በተደጋጋሚ ከሚቀርቡት የፖለቲካ መሪዎች በተለየ የክልል አስተዳዳሪዎች ብዙውን ጊዜ ከበስተጀርባ በጸጥታ ይሰሩ ነበር። ስኬታቸው የተመካው ትኩረትን ከመሳብ ይልቅ ተግባራዊ ችግሮችን በመፍታት ላይ ነበር።
ነበር። የአካባቢውን የመንግስት ቢሮዎች ይቆጣጠሩ ነበር። የግብር አሰባሰብን ያስተባብራሉ። የህዝብ ስርዓትን አስጠብቀዋል። በማህበረሰቦች መካከል የሚፈጠሩ አለመግባባቶችን አስታራቂ ነበሩ። ብሔራዊ ፖሊሲዎች ሩቅ ወረዳዎችን እንኳን እንዲደርሱ ሰርተዋል። እያንዳንዱ ስኬታማ ግዛት ብቃት ባለው አመራር ላይ የተመሰረተ ነበር። በእነዚህ ዓመታት ራስ መስፍን ስለሺ ከነዚህ አስተማማኝ የመንግስት ሰራተኞች አንዱ በመሆን ዝና ተረፉ። ራስ መስፍን ከነጻነት በኋላ ከ1934 ዓ.ም እስከ 1938 ዓ.ም ድረስ የኢሉባቡር ጠቅላይ ገዢ ሆነው አገልግለዋል። በዚህ የሙያ ዘመን ወቅት እያንዳንዱ ውሳኔ ገበሬዎችን፣ ነጋዴዎችን፣ የሃይማኖት መሪዎችንና የአካባቢ ሽማግሌዎችን መንካት ነበረበት። በወቅቱ ልማድ መሰረት አንድ ስኬታማ ገዢ እርምጃ ከመውሰዱ በፊት ማድመጥ ነበረበት። ያለ ኢፍትሐዊነት ጽናት ያስፈልገው ነበር። ያለ ትዕቢት ስልጣን፣ ያለ አድሎ አመራር ወሳኝ ነበር። እነዚህ ባህሪያት በተለይ የልማት ፕሮጀክቶች፣ ግብር፣ ትምህርትና የአካባቢ ልማዶች በጥንቃቄ ሚዛናዊ መሆን በሚያስፈልጋቸው ግዛቶች ውስጥ በጣም አስፈላጊ ነበሩ። የታሪክ ማጣቀሻዎች እንደሚያሳዩት ራስ መስፍን እነዚህን ኃላፊነቶች በልዩነት በመወጣት በንጉሠ ነገሥቱ መንግስት የተሰጣቸውን እምነት አጠናክረውታል። በመጨረሻም ስኬታቸው ወደ ሌላ አስፈላጊ ተልዕኮ አመራ። ቀጥለው ከ1938 እስከ 1947 ዓ.ም ድረስ የካፋ አስተዳዳሪ ሆነው ተሾሙ። ካፋ በኢትዮጵያ ታሪክ ውስጥ ልዩ ቦታ ትይዛለች። በስፋት ከቡና የመጀመሪያ መገኛ ስፍራዎች አንዷ እንደሆነች ይታሰባል። እጅግ በጣም ልዩ የሆነ ባህላዊና አካባቢያዊ ጠቀሜታ ነበራት። ካፋን ማስተዳደር ማለት ምጣኔ ሀብቱ በግብርና በደኖችና በንግድ ላይ በእጅጉ የተመካ አካባቢን መቆጣጠር ማለት ነበር። ራስ መስፍን በዚህ ኃላፊነት ወቅት መኳንንትና ነጋዴዎች ዘመናዊ የቡና ተከላ ዘዴዎች እንዲከተሉ ያበረታቱ ሲሆን እሳቸውም በቡና ተከላ ላይ ልዩ ፍላጎት እንደነበራቸው ይነገራል። ኃላፊነታቸው ከአስተዳደርም በላይ ምጣኔ ሀብትን መምራት፣ የማህበረሰብን ሰላም መጠበቅ፣ የኢምፔሪያል ስልጣንን መወከልና ህዝባዊ እንቅስቃሴዎችን ማበረታታት ላይ የሚያተኩረ ነበር። ራስ መስፍን ለአጭር ጊዜ የአዲስ አበባ ከተማ አስተዳደር ሆነው አገልግለውም ነበር። የሙያ ዘመናቸው ቀጣይ ማረፊያ የነበረው የካቢኔው የውስጥ ጉዳይ ሚኒስትር ሆኖ ማገልገል ነበር። ከዚህ የሙያ ኃላፊነት በኋላ ደግሞ የሸዋ ምክትል ጠቅላይ ገዢ ሆነው አገልግለዋል። ከነዚህ ኃላፊነቶች በተጨማሪ እጅግ በጣም ሀብታምና በኢትዮጵያ ውስጥ ትልቁ የመሬት ባለቤት እንደሆኑ በሰፊው ይነገር ነበር። ንብረቶቻቸው በኢሉባቡርና በካፋ ብቻ እስከ 50 ሺህ ጋሻዎች ወይም 2 ሚሊዮን ሄክታር እንደሚደርሱ መረጃዎች ያሳያሉ። ከሀብታምነታቸው ምስል በተጨማሪ የአርበኞች ማህበር፣ የተቃዋሚ የቀድሞ ወታደሮች ብሔራዊ ማህበርና አክራሪ የንጉሣዊ አገዛዝ ደጋፊ ቡድን መሪ ነበሩ። እነዚህ ስኬቶች ቢኖሩም በ1950ዎቹ መጨረሻና በ1960ዎቹ አጋማሽ ላይ የኢትዮጵያ የፖለቲካ ሁኔታ በፍጥነት እየተለወጠ መጣ። የምጣኔ ሀብት ችግሮች፣ የተማሪዎች ተቃውሞ፣ የፖለቲካ ማሻሻያ ጥያቄዎችና በወታደራዊ ክፍሎች ውስጥ እየጨመረ የመጣው እርካታ ማጣት በንጉሠ ነገሥቱ መንግስት ላይ ጫና ፈጠረ። ሰልፎች ይበልጥ ተደጋጋሚ ሆኑ። ስለ ኢትዮጵያ የወደፊት ዕጣ ፈንታ የህዝብ ክርክር ተጠናከረ። በ1966 ዓ.ም እነዚህ ውጥረቶች የሀገሪቱን የፖለቲካ ገጽታ ለዘላለም የለወጠውን አብዮት አፈነዱ። ደርግ የዘመናት የንጉሠ ነገሥታዊ አገዛዝን አከተመ። አጼ ኃይለ ሥላሴ ከዙፋናቸው ተነሱ። በርካታ የንጉሠ ነገሥቱ መንግስት ከፍተኛ ባለስልጣናትም ታሰሩ። ራስ መስፍን ስለሺም በቁጥጥር ስር ዋሉ። ህዳር 14 ቀን 1967 ዓ.ም 60 የቀድሞ ከፍተኛ የመንግስት ባለስልጣናትና የጦር መሪዎች ያለ ፍርድ ተገደሉ። በዚህ ታሪክ በማይዘነጋው የ60ዎቹ እልቂት ውስጥ የራስ መስፍን ስለሺ ስምም ይገኝበታል። የታሪክ ምሁራን ዛሬም ድረስ የሚቆጩበት የእልቂት ለሀገራቸው ዕውቀታቸውን ሳይሰስቱ የሙያ ዘመናቸውን ሁሉ ያሳለፉትን ታላላቅ ሰዎች ሕይወት የቀጠፈ ነው ሲሉ ይገልጻሉ። ራስ መስፍን እንዲህ ባለ መንገድ የሕይወት ዘመን ጉዟቸው ቢገታም በተሰጣቸው ሙያዊ ኃላፊነት ያሳረፉት አሻራ ግን ሁሌም ሕያው ሆኖ ታሪክ ያስታውሰዋል። ሳምንቱን በታሪክም በዛሬው መሰናዶ ሀገራቸውን በተለያዩ ኃላፊነቶች ሲያገለግሉ የኖሩት ራስ መስፍን ስለሺ ይህችን ምድር የተቀላቀሉበትን ዕለት ምክንያት አድርጎ የሕይወት ዘመን ትዝታቸውን እንዲያስታውሰ